ናቲ ምን ይገኛል? ናቲ ረፍ እያልኩ ነው። ናቲ ረፍ ንገረኝ፣ ማን ነው የላከ? አሬ ሰው ያዛንተ ሰው ናቲ ረፍ ምን ይሁን ነው? እረፍ ናቲ ረፍ። ቤተሰብ ሀዘን ላይ ሆኖ እንደዚህ አይነት ኬዝ መነሳቱ ምናምን በጣም የሚያሳፍር ነገር ነው። ስለ ዶክተር ኤልዳና ምንድነው የተናገርከው? ሁሉንም ነገር ያዘዘችኝ እሷ ስትል ነበር አይደል? ንገረኝ። አንተ ተረጋጋ። አንተ ዝም በል ናቲ ረፍ። ንገረኝ፣ እውነት የለም ወይ? ንገረኝ። ማን ነው ሰውየው? በፍጹም እንደዚህ አይነት ኬስ ተፈጥሮ አያውቅም። እኔ እኮ አንድ ፊርማ እኮ ነው በቃ እኮ አንድ ፊርማ እኮ ነው የፈረምኩት። በቃ አንድ ፊርማ። እኔ ሴትዮዋን አላቃት፣ አልገደልኳቸው። ሰማኛለህ? አንተ እኔን አታታልለኝም። አሁንም ቢሆን ችግር የለውም። በእኔ ጣሉ። አንተ እኔን አታምነኝም። በራስህ ነገሮችን አንተ ለገንዘብ ጋለህ ጠማት የተነሳ ነው። የሚያኮራ ነገር እንደሰራ ሰው ደረትህን ነፍተህ እንድትወር አልፈልግም። ሌላ ችግር ውስጥ እንዳትገባ ማለት ነው። የሆነ ተጨባጭ ነገር በቃ እኔ ምንም የማውቀው ነገር እኔ ልኖርበት እባክህ እኔ ሰውዬ ተወኝ አትበለኝ። የሰማኝ ነው። ተወኝ አትበለኝ። በቃ እንዴ በቃ ደም ብዛት ነው በቃ የሞቱት። በቃ ሌላ ምንም እኮ ያጠፋው ዝም በል። ግን ወደ ሬሳ ክፍል ልገባ በቃ እየተዘገጃጀሁኝ ስልክ ተደወለልኝ። እውነት ለመናገር ምንም ያወራው ነገር እኔ አልተዋጠልኝም። እኔ በቀናነት እኮ ነገርኩህ እኮ በቃ ልተባበራችሁ ብዬ እኮ በቃ ያለው ነገር ተናገርኩ። ሪፖርት የቀየርከው አንተ ዝም በል ያለውን ነገር እኮ ነው። አንተ ዝም በል። እንደዚህ አይነት ይኸውልህ ትርክ ምርኪ ወሬ በጣም ነው የሰለች። ያሳለፍኩት አንተ የሚያኮራ ነገር ነው ያደረግከው ትናንትና። እኔ መደብደብ በደንብ የሚያኮራ ነገር ነው ያደረግኩት። እንዴ ቢገለኝ እኔ ምን አውቃለሁ? ሰውዬው የሚያወራኝ ሰውዬው ቢገለኝ አለመስራት ነው። መርካቶ እየታደሰች ነው። አዎ እየታደሰች ነው። እኛ ደግሞ በአዲስ አበባ መርካቶ ተክለ ሃይማኖት የሱቅ ባለቤት የሚሆንበትን እድል ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል። በአንድ ዓመት የምናስረክበው በሁለት ወር ጊዜ ውስጥ ግራውንድ ፍሎር የደረሰው G+5 ሞላችን ላይ በተለያየ የካሬ አማራጭ ከ640 ሺህ ብር ቅድመ ክፍያ ወይም በሙሉ ክፍያ 11 ካሬ በ2.2 ሚሊዮን ብር፣ 16 ካሬ በ3.5 ሚሊዮን ብር፣ 22 ካሬ በ4.4 ሚሊዮን ብር፣ 32 ካሬ በ6.4 ሚሊዮን ብር ሙሉ ክፍያ በኔቴሪያ ያለምንም ዋጋ ጭማሪ ወይም በፊክስድ ፕራይስ በፉል ፊኒሽ የምናስረክባች ሲሆን ቀድሞ ለሚመጡ ለ10 ደንበኞች እስከ 20% የሚደርስ ልዩ ቅናሽ አዘጋጅተናል። የዚህ ድል ተጠቃሚ ለመሆን ፈጥነው ከታች ባለው በድርጅቱ ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ሰላም ጤና ይስጥልኝ ውድ የሚኪ ሾው ቤተሰቦች እንደምን ቆያችሁ? ዳኒ ነኝ። ወደ ቤተሰቦች ያው ሰሞኑን ያለንበትን ሁኔታ ታውቃላችሁ። ከባድ ሀዘን ገጥሞናል። ከዚህ ሀዘናችን እንግዲህ ለመጽናናት እየሞከርን ነው የምንገኘው እና ወደ ቤተሰቦች እንግዲህ ያው ከዚህ ጋር በተያያዘ እንግዲህ የዚህ ከባድ ሀዘን ዋና ባለቤት የሆነው እንግዲህ ወንድማችን ሚኪን ወደ ካሜራ ያመጣ ነው እንግዲህ አንድ ጊዜ ብቻ ነው ከዚህ በፊት። ይህም ደግሞ የሆነው ያው ከነበረው ሁኔታም አንጻር ነው። እናንተም እንደተመለከታችሁት ሀዘኑ ቀላል የሚባል ሀዘን አይደለም። በተለይ ደግሞ የሚያጽናናው አይዞህ የሚለው ሰው አሁን ላይ ይህን ያክል በቤተሰብም እንደሌለ ከቤተሰቡም ጋርም ጥሩ አይነት ግንኙነት እንደሌለ ሁላችንም ስለምናውቅ ወደ ቤተሰቦች ከዚህ ሀዘን ጋር በተያያዘ እንግዲህ እስካሁን ወደዚህ ካሜራ ደግመን አላመጣ ነው። ከባድ ሀዘን ነው ወደ ቤተሰቦች። በዚህ ሁኔታ ላይ ደግሞ ሚኪን ወደዚህ ይዞ መጥቶ እንግዲህ ቀረጻ አድርግ ማለት አግባብነት ያለው ሆኖ ስላላገኘ ነውም ጭምር ነው። ወደ ቤተሰቦች ያው እናውቃለን፣ ሁላችሁም የሚኪ ሁኔታ ያሳስባችኋል። ከዚህ ጋርም በተገናኘ እንግዲህ ወደ ቤተሰቦች ያው ለእናንተ የሚኪን ሁኔታ አይና እንግዲህ የሚችል ከሆነ አሁን ላይ ትንሽ የመረጋጋት ነገር እያየንበትም ስለሆነ እንግዲህ የእሱን ሁኔታ አይተን ለእናንተ የምናቀርበው ይሆናል ከቻለ ማለት ነው ወደ ቤተሰቦች። ከዚህ በመቀጠል ግን ወደ ዛሬ ቪዲዮ የምናልፍ ሲሆን እንግዲህ የዛሬ ቪዲዮአችን ደግሞ የሚሆነው ወደ ቤተሰቦች ሰሞኑን እየተፈጠሩ ያሉትን ነገሮች እያያችሁ ነው። አበባ እኔ ጋር መታ የተለያዩ አምባጓሮችን ስትፈጥር እንደነበረ ከዛም በመቀጠልም ደግሞ ያው በቤተሰቡ በኩል ያለውን ጉዳይ እኔ ይዣለሁ። ከዚህም ሌላ ደግሞ ወደ ቤተሰቦች እንደምታውቁት ወንድሜ ናቲ በጀንበር ሚዲያ በለቀቀላችሁ ቪዲዮ ላይ አንዳንድ ነገሮችን አይታችኋል። ከዛም ጋር በተያያዘ እንግዲህ ዶክተር ኤልዳና እንዲሁም ደግሞ አሁን ላይ ደግሞ ዶክተር ያሬድንም በተመለከተ አንዳንድ ነገሮች የሰማናቸው ያየናቸው ነገሮች አሉ። ያው እንግዲህ ወደ ቤተሰቦች ከወንድሜ ናቲ ጋር እንግዲህ የነበረውን የመጨረሻ ቪዲዮ አይታችኋል። ከዛ ጋርም በተያያዘ እንግዲህ ከወንድሜ ናቲ ጋር ከካሜራ ጀርባ አንዳንድ ነገሮችን ስንነጋገር ነበረ። በተለይ መጨረሻ ላይ ዶክተር ያሬድ ከተናገራቸው ነገሮችን ጋር በተያያዘ ማለት ነው። እውነት ለመናገር ምንም ያወራው ነገር እኔ አልተዋጠልኝም። እዚህ ግባ የሚባል አይነት ነገር አይደለም የተናገረው። ምክንያቱም በአንድ ተራ የስልክ ጥሪ ምክንያት
ምን አይነት ኃላፊነትን ማጉደል ነው ያየ ነው። ምክንያቱም ሪፖርት ማዛባት ማለት ወደ ቤተሰቦች ነገሮችን የማሸሽ እኔ እንደዛ አድርጌ ነው ልረዳው የምችለው። ማለት አንደኛ ምክንያቱ ተጨባጭ አይደለም፣ እዚህ ገባ የማይባል ምክንያት ነው የሰጠው። ሲቀጥል ደግሞ ቪዲዮንም ስላየሁት በዛ ላይ ከወንድሜ ናቲም ጋር እንደነገርኳችሁ ከካሜራ ጀርባም ስንነጋገር ደስ የማይሉ ነገሮችም እያየንበት ስለነበረም ጭምር ነው። አሁን ላይ እንግዲህ በዚህ ነገር እኔም ተመልሼ የመጣሁበትና እኔም እጄን እያስገባሁበት ማለት ነው። ውድ ቤተሰቦች ያው ስለዚህ ነገር እኔም በራሴ ጆሮ በገዛ ጆሬ ያለውን ነገር አይኑን እያየሁ ዶክተር ያሬድን ማውራት ስለፈለኩኝ እንግዲህ ዛሬ እዚህ ጊዜያዊ ቀረጻ ባዘጋጀነው ስቱዲዮ ተገኝተናል። ከሱ ጋርም አጠር ያለ ቆይታ የምናደርግ ይሆናል። እኔ ከወንድሜ ናቲ ጋር በመሆን እንግዲህ አንድ ላይ አጠር ያለች ቆይታ የምናደርግ ይሆናል። ከዚህም ጋር በተያያዘ ነው እንግዲህ ውድ ቤተሰቦች እኔና ወንድሜ ናቲ ሆነን ዶክተር ያሬድን በገዛ ጆሮዬ መስማት ስለምፈልግ ከሱ ጋር አጠር ያለች ቆይታ የምናደርግ የሚሆነው ማለት ነው። ውድ ቤተሰቦች የሚሆነውንና ያለውን ነገር እንግዲህ እየተከታተላችሁ አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሰናል። ያው ወንድሜ ናቲም እንግዲህ በመግቢያ ላይ እንደነገርኳችሁ ዶክተር ያሬድን ከዶክተር ያሬድ ጋር ከማደርገው ቆይታ ጋር በተያያዘ እንግዲህ አብሮኝ እዚህ ይገኛል ማለት ነው። አሁን ወደምናደርገው ቆይታ እናልፋለን። እሺ ዶክተር ያሬድ ያው ስላልካቸው ነገሮች በግልጽ ለኔ ለናቲ እንደነገርከው ለኔም እንድነግረኝ ስለፈለኩኝ ጭምር ነው አሁን እዚህ ጋር የተገናኘ ነው። እኔ እኮ የማውቀውን ነገር እኮ ተናገርኩኝ አይደል? እንዴ ቆይ ለምንድን ነው የምታሰቃዩኝ? እኔ እኮ ህዝብ ሳገለግል የነበርኩኝ ሰው እኮ ነኝ። አሁንም እኮ እኔ እኮ ምንም ያልኩ ነገር የለም። ብቻ ለእሱ የነገርከውን ነገር ለኔ ድገምልኝ ነው። ያው ነገርኩት፣ እሱ አይነግርህም። በቃ አሁን እኔ እኮ እንትን ማለት እኮ አያስፈልግም። ትናንት እነሱ ደበደበኝ እገ ባለበት አቅም ደበደበኝ። እኔ ይቅርታ ልጠይቅ፣ በሱ ስም እኔ ይቅርታ ልጠይቅ ስለደበደበ። ይቅርታ የሚያጠያይቅ ምንም አይነት ነገር የለም። በጥፋት ነው እዚህ ጋር ያለው። ስለዚህ እኔ በቀናነት እኮ ነገርኩህ እኮ በቃ ልተባበራችሁ ብዬ እኮ በቃ ያለው ነገር በቀናነት ነው ሪፖርት የቀየርከው። በቀናነት ነው ይሄንን የሚያደርገው ነገር እኔ ነገርኩህ እኮ ለእናንተ ለእናታችሁ እንደምታስቡት እኔም ለእናት አለችኝ። በቃ እኔም እኮ ያሳሳኛል እኮ እኔ እናቴ እኮ አንድ ቀን ባልሰራ እኮ ጾሟን ነው የምታደርገው። በእርግጠኝነት እናቴ ያደረኩን ነገር ብታውቅ እንደማትኮራብህ እርግጠኛ ነኝ አይደል? የሚያኮራ ነገር እንደሰራ ሰው ደረትህን ነፍተህ እንድትወር አልፈልግም። ሌላ ችግር ውስጥ እንዳትገባ ማለት ነው። አዳ ያሳለፍኩት አንተ የሚያኮራ ነገር ነው ያደረግከው ትናንትና። እኔ መደብደብ በደንብ የሚያኮራ ነገር ነው ያደረግኩት። ምክንያቱም አንድን ወንጀለኛ በስነ ስርዓት አጋልጫለሁ። እየሰማኝ ነው። የማይረባ ቆሻሻ ስራ ነው የሰራው። ስለዚህ ለዚህ ስራ መቀጣት ግዴታ ነው እኮ። በቃ ይቅርታ አድርጉልኝ ብዬ እኮ ተባበርኩኝ። ትናንትና እኮ ያለውን ነገር ተናገርኩኝ እኮ በቃ አይደል? አንገል ልንገርህ፣ አንተ ይሄ ነገር ባይታወቅብህ ነበረ እስከ መጨረሻው ድረስ ትቀጥልበታለህ። ስለዚህ የእናታችን ነፍስ በከንቱ ሊቀር ነበር። እንዴ ቢገለኝስ እኔ ምን አውቃለሁ? ሰውዬው የሚያወራኝ ሰውዬው ቢገለኝስ? አለመስራት ነው። አንድ ጊዜ ናቲ፣ አንድ ጊዜ አንተ ተረጋጋ እስቲ። ከመጀመሪያው ጀምሮ ስላለው ስለተፈጠረው ነገር ንገረኝ አንተ ቀስ ብለህ ነገር። ማንም እዚህ ጋር ምንም አያደርግም፣ ናቲ ምንም አያደርግም። እሱ እሺ ትላንትና ደብድቦህ ነበረ፣ ደብድቦኛል። ለዛም ይቅርታ። እስቲ ለኔ እሺ ተረጋግተህ አስረዳኝ። ከመጀመሪያ ጀምሮ ያለውን ነገር ንገረኝ። በቃ የዛን ዕለት ሌሊት ነው የእሳቸው ሬሳ የገባው። እኔ ደግሞ እንዳልኩት ነው በቃ እኔ ለእናቴ ቤተሰብ ማስተዳደር ሰው ነኝ እና በጠዋት ስራ መግባት አለብኝ። በቃ አንድ ቀን ቀርቼ አላውቅም። እኔ ምስክር ያው መጠየቅ ትችላላችሁ። ሆስፒታል ሆነ አንድ ቀን በጣም ታታሪ እዚህ መስሪያ ቤት ላይ ቀን ከሌሊት የምሰራ ሰው ቢኖር እኔ ነኝ። ምክንያቱም የማገኛት ብር ለቤቴ ስለምትጠቅመኝ ማለት ነው። ኦቨርታይም ሲባል ቀድሜ የምሳተፈው እኔ ነኝ፣ የምሰራው እኔ ነኝ። ስለዚህ የዛን ዕለትም በጠዋት የገባሁት እኔ ነኝ። በጠዋት ገባሁኝ። ከዛ በኋላ የመጀመሪያ ስገባ ሬሳ ተቀምጧል። ያው ሌላ ቀን እንደምሰራው ሬሳ ነው ያገኘሁት ስገባ። ከዛ በኋላ የሌሊት ተረኛው አስክሬኑ የገባው ሌሊት ነው የገባው። ስለዚህ ከዛ ከገባ በኋላ የሌሊት ተረኛ አልነበረም። ሌሊት የለም ጠዋት ነው የሚጀምረው። የዛለትም አልነበረ። ሲገባ ታዲያ ማን ነው የሚቀበለው? አሉ ነርሶች አሉ ምናምን ሆስፒታሉ ላይ የሚሰሩ ስላሉ ይቀበላሉ። እነሱ ጠዋት ላይ ነው ምርመራ የሚጀመረው። እሺ ምርመራ ስታደርግ ብቻ ነው የምታደርገው ወይስ አብረው የሚሰሩ አባላቶች አሉ? ሌሎች ይመጣሉ 2 ሰዓት። እኔ በጠዋት ነው የምገባው እንዳልኩ እኔ ገባሁኝ። ከዛ በላይ እኔ አንዳንድ ነገሮችን እየመረመርኩኝ ይመጣሉ። ደግሞ ውሳኔዎችን ደግሞ በጋራ ነው የምንወስነው ማለት ነው። እንደዚህ ወጣ ያሉ ነገሮችም ሲያጋጥሙን ሁሉም የየራሱ ምርመራ ያደርግና ከዛ በኋላ ያው ተወያይተንበት አንዱን ሀሳብ እናጸድቃለን ማለት ነው። አንዱን ሀሳብ ስትል አልገባኝም። ማለት አሁን አንዳንድ ሰዎች በተደራራቢ የሕክምና ኬዝ ምክንያት የሚሞቱ አሉ። ማለት የህመም ኬዝ ምክንያት ማለት ነው።
አንዱን እንትን እንላለን ስትሉ ምን ማለት ነው? እስቲ በግልጽ አስረዳኝ። አሁን ኬዞች አንዳንድ ጊዜ በደም ብዛት አማካኝነት የሚነሱ አሉ። ስትሮክ ይሆናል፣ በዛው ልብ ድካም ይሆናል እና የትኛው ሊገላቸው እንደሚችል ሁሉም ያለበት ሰው ሊኖር ይችላል። ብዙ በሽታዎች ያሉበት ሰው ሊመጣ ይችላል። ግን ስፔሲፊካሊ የትኛው በሽታ ነው የገደለው የሚለውን ነገር እርግጠኛ ለመሆን ያው አንዱ በደም ብዛት ሊል ይችላል፣ አንዱ በልብ ድካም፣ አንዱ ስትሮክ ሊል ይችላል። ሁሉም የራሱን ሀሳብ ያመጣል እዛ ጋር። በብዛት ግን ተመሳሳይ ሀሳብ ነው የምናመጣው። ምርመራችን ተመሳሳይ ስለሚሆን አንዳንዴ ወጣ ያሉ ሀሳቦች ይመጣሉ። የዛን ጊዜ ደግሞ ያው ከአንድ ዶክተር 2 3 4 ሲሆን የተሻለ ክሊር የሆነ ሀሳብ ይመጣል ማለት ነው። እሺ የወይዘሮ መሰሉ ጉዳይስ እንዴት ነበር ሃንደል የተደረገው? በቃ እንዳልኩ ነው። የዛለት እኔ ጠዋት ገባው። ከዛ በኋላ ሪሳ እንዳለ ነግረውኛል። የሚመረመር መጥቷል ምናምን ብለውኝ ተረኞቹ ሲቀየሩ ነግረውኝ ነው የወጡት። አልገባውም። ግን ወደ ሪሳ ክፍል ልገባ በቃ እየተዘገጃጀውኝ ስልክ ተደወለልኝ። እሺ ስልክ ተደወለልኝ። ከዛ በኋላ ዶክተር ያሬድ አለኝ። አዎ። ከዛ በኋላ ዛሬ ሌሊት የሆኑ ሴትዮ ሪሳ ገብቷል እናንተ ጋር እንድትመረምር እፈልጋለሁኝ። ግን ያው አንተ ያለውን ነገር ያለብህን ነገር ስለ አንተ ባግራውንድ ብዙ ነገር አውቃለሁ አለ። ብዙ ነገር ነገረኝም። ስለኔ ቤተሰብ እንደምታስተዳድር አውቃለሁ። አንተም እናት እንዳለች አውቃለሁ። አሁን የምሰራው ደሞዝም እንደማያረክ አውቃለሁ ምናምን አለኝ። እኔ ደግሞ ግራ ገባኝ። በቃ አንተ ቆይ ቤተሰብ ነህ፣ ምን እንዳደርግልን የፈለግከው? እኔ ግራ ገባኝ። አሁን ታሞ መጥተው ቢሆን ኖሮ እሺ ተንከባከባቸው፣ እንደዚህ ልበላቸው፣ እንደዚህ ይበላቸው ብሎ ወይ የሆነ ነገር ይለኛል ብዬ ስጠብቅ የሞተ ሬሳ ምን አድርግ ብሎ እኔ ደውልኝ ይችላል። ከዛ በቃ ምሰጥ ምልክልህ እንትን አለ፣ ምነግርህ እንትን አለ፣ እንትን ምንድን ነው ኬዝ አለ። በቃ በደም ብዛት ነው ብለህ እንድታስገባ ስለምፈልግ ብሎ እንደዛ እንድሰራለት አለኝ። እንዴ እንደዛ እኮ ከሙያዬ ውጪ ነው፣ እንደዛ ላደርግ አልችልም አልኩት። ከዛ በኋላ በጣም አሪፍ ብር እንደሚሰጠኝ፣ የራሴንም ክሊኒክ ለመክፈት የሚያስችል ገንዘብ፣ አሪፍ ገንዘብም እንደሚሰጠኝ፣ የተሻለ ህይወት መኖር እንደምችል፣ ይሄ ደግሞ ምንም የማይጎዳ ማንንም የማይጎዳ ነገር ነው። በቃ እሳቸው ኦልሬዲ የሞቱ ሰውዬ ናቸው። ማንም የሚጎዳ ነገር የለም እዛ ላይ፣ በዛ እንትን የሚጎዳ ሰው የለም አለኝ። ከዛ በኋላ በቃ እንደዛ የሚሆን ከሆነ ምናምን ተስማማሁ። ከዛ በቃ ውጤቱን እኔ የሰራሁት ማለት ነው። ስለዚህ ነገር ግን እንግዲህ እዛ ቦታ ላይ ልጃቸው ሚኪ ነበር አይደለም? ስለሱ ለማሳወቅ አልፈለግም በሰዓቱ። በቃ እኔ ስልኩንም አልጠበቅኩትም፣ ደንግጫለሁ። በቃ ልቶ አልቶ ልቤ በቃ 2 ልብ ሆኖ ነበር በሰዓቱ። በቃ ልናገር ወይስ በቃ ህይወቴን ሊቀይርልኛል እንዳልኩ ነው። በቃ እኔ እዛ መስሪያ ቤት 10 ዓመት ለፍቻለሁ። በቃ ምንም ጠብ ያለ ነገር የለም ህይወቴ ላይ። በቃ ምንም እኮ በቃ ለራሴ እየኖርኩኝ ያልሆንኩበት ሰዓት ላይ ያለሁትና። እሺ ቆይ አንድ ጊዜ ላቋርጠህና ከዚህ ነገር ጋር በተያያዘ እንግዲህ ከዚህ በፊት ከምትሰሯቸው ስራዎች መካከል የምታጸድቁት ሁሉንም ነገር አንድ ላይ ነው አይደለ? ኬዙ የሞቱበት ምክንያት በዚህ ነው ብላችሁ እንትን የምትሉት አንድ ላይ ነው። ስለሱስ ነገር ቀድመህ አላሰብክበትም ነበረ ወይስ ምንድን ነው ነገሩ? አስቤበታለሁ፣ ግን በዛን ሰሞን ደግሞ አጋጣሚ ስራ በጣም በተደራራቢ ይመጣ ነበርና በቃ ይህንን ነገር ቶሎ አጣድፊ ልሰራው ብል ያን ያህል እንትን ይላልን ብዬ ይከብድ አይደለም። በሰዓቱ ለእኔ ቀላል ነበርም። ጥሩ እሺ፣ ጥሩ ነገሮችን ነግረኸኛል። ናቲዬ ለአንተ ያለ ይሄንን ነው አይደለ? በቃ ይሄ ነው እኮ የተናገርኩት። እኔ አሁን ምንም እኮ አንተ ዝም በል ያለውን ነገር እኮ አንተ ዝም በል። መርካቶ እየታደሰች ነው። አዎ እየታደሰች ነው። እኛ ደግሞ በአዲስ አበባ መርካቶ ተክለ ሃይማኖት የሱቅ ባለቤት የሚሆንበትን እድል ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል። በ1 ዓመት የምናስረክበው በ2 ወር ጊዜ ውስጥ ግራውንድ ፍሎር የደረሰው G+5 ሞላችን ላይ በተለያየ ካሬ አማራጭ ከ640 ሺህ ብር ቅድመ ክፍያ ወይም በሙሉ ክፍያ 11 ካሬ በ2.2 ሚሊዮን ብር፣ 16 ካሬ በ3.5 ሚሊዮን ብር፣ 22 ካሬ በ4.4 ሚሊዮን ብር፣ 32 ካሬ በ6.4 ሚሊዮን ብር ሙሉ ክፍያ በኔት ኤሪያ ያለምንም ዋጋ ጭማሪ ወይም በፊክስድ ፕራይስ በፉል ፊኒሽ የምናስረክባች ሲሆን ቀድሞ ለሚመጡ ለ10 ደንበኞች እስከ 20% የሚደርስ ልዩ ቅናሽ አዘጋጅተናል። የዚህ ድል ተጠቃሚ ለመሆን ፈጥነው ከታች ባለው በድርጅቱ ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ።
ይህ ሰውዬ እኔ ምንም ያደረኩት ነገር የለም። ቆይ እኮ ተረጋጋ። በቃ አንተ ተረጋጋ። ከኔ ጋር ነው እያወራን ያለ ነው አይደለ? ተረጋጋ ናቲ። አሁን የነገረኝን ነገር ነው አይደል? አንተ የሚነገረው ይኸውልህ ዳኒ ልክ ነው። እነዚህ ነገሮች ተናግሯል እውነቱን ለመናገር ነገር ግን በጣም መጀመሪያ ላይ የፈጠራቸው የተለያዩ የውሸት ታሪኮች ነበሩ። በጣም ብዙ አይነት ውሸቶችን ሲዋሽ ነበር። ሲቀጥል ደግሞ እንዳለ አንድ ላይ ሆነው እንዳጸደቁት ጭምር ይህንን ነገር እያልከኝ ነበር አይደል? ይህንን ነገር እሱን ለማሳመን በጣም ለፍቻለሁ። ዶክተር ኢልዳና ጋር ደውያለሁ። ሲቀጥል ደግሞ እንግዲህ የክሊኒካችሁ ዋና ተቆጣጣሪ ጋር ጭምር እስከ መደወል ደረጃ ድረስ ደርሻለሁ። ይሄ ውሸት ነው። በስነ ስርዓት እያንዳንዱን መረጃ ጭምር እያሳየሁት ሲዋሽ ነበር። ዝም በልሽ እያወራሁ እንዳትገባ ቢጨራሽ እያንዳንዷን ነገር በማስረጃ ጭምር እያሳየሁትኝ ውሸት ነበረ ሲያወራ ነበር። እኔ አሁንም ቢሆን ያልተዋጣልኝ አንድ ነገር አለ። ትናንትናም ቢሆን ይህንን ነገር እያወራን ባለመግባባት ውስጥ ሆነን የጨረስነው አይደል ይመስለኛል። አዳሩ ሙሉ አንድ ዳን እያስጨርሰኝ አዳሩ ሙሉ አሪፍ ትምህርት ተሰጥቷል። ስለዚህ አሁንም ቢሆን ያ ሰው ማን እንደሆነ ትነግረናለህ። ያለበለዚያ ግን ህይወትን ለምታደበቀኝ እኔ ስልኩን እሰጣችኋለሁ። በቃ የደወለበት ስልክ አለ። በቃ ከዛ ውጭ የማውቀው ነገር የለም። በደውልለት ራሱ ጋር እየነገርኩህ ነበር። ትናንትናም እየነገርኩህ ነበር። በዛ ስልክ ከዚህ በፊት አንተ ስልክ ላይ ተደውሎ ከሆነ ግን የምሬን ነው የምልህ መቼም ቢሆን ከኔ ይጫጥጡ መቼም ይህን ነገር አምነህ እንድትቀበል ምንድን ነው ህግ ባለበት ሀገር ለምንድን ነው የሚያስፈራራኝ? አንተ ዝም በል ናቲ ረፍ። አሬ ምን እየሆንክ ነው? እረፍ ናቲ ረፍ። ናቲ ምን እየሆንክ ነው? ናቲ ረፍ እያልኩ ነው። ናቲ ረፍ። ምን እየሆንክ ነው ናቲ? ተወው በቃ እኔ አናግረዋለሁ። አንተ ሲጀምር ሌሎች መስራት ያለብህ ስራዎች አሉ አይደለ? በቃ አይደለም። ይኸውልህ ናቲ ተረጋጋ። አንተ ተረጋጋ እያልኩ አንተ ዝም በል ናቲ ረፍ። ተረጋጋ እያልኩ ነው። ተረጋጋ እኮ ተወው በቃ እሺ። ይኸውልህ እያንዳንዷን ነገር ታወጣለህ። ያለበለዚያ ግን በእጄ ነው የምጠፋው። እሺ ችግር የለውም። ናቲ ነው ያወራዋለሁ እያልኩ ነው። ዳኒ አልገባህም? ይሄ ሰው ችግር የለውም። አሁንም ቢሆን ችግር የለውም። በእኔ ጣለው። አንተ እኔን አታምነኝም ወይ? ይኸውልህ አንተ ሲጀመር ሌሎች ስራዎች መስራት አሉብህ አይደለ? ስለዚህ እነሱን ሂድና ፊክስ አድርግ። እኔ ከእሱ ጋር ለብቻ ያወራለሁ። ሂድ ውጣ። እሺ ዶክተር ያሬድ ችግር የለውም። አሁን ከኔ ጋር ለብቻችን እናወራለን። እየደበደበኝ ምን ላድርግ ነው? አይዞህ አልኩህ። ህግ ቦታ መሄዱ አያስፈልግም። እየሰማኝ ነው አይደለ? ህግ ቦታ መሄዱ አያስፈልግም። መጀመሪያም እኮ ንግግራችንን ስንጀምር እኮ ይቅርታ፣ እሱ ላደረገብህ ነገር ይቅርታ፣ ሌሊት ላይ ማታ ላይ እዚህ ያደርክ ሰዓት ላይ ስለደረሰብህ ነገር በጣም ይቅርታ ብያለሁ አይደለም? እኔ በሰላም ላናግርህ ነው እኮ ያልኩህ አይደለም እኮ እያልከኝ ይኸው እያየኸው አይደል? አሁንም ቢሆን አስወጣሁልህ። ይሄ ራሱ እኮ አንድ ማረጋገጫ ነው እኔ እንድታምነኝ አይደለም? አስፈላጊ ከሆነ ደግሞ የሆነ የሚጠጣም ነገር ማምጣት እንችላለን። ሻይ ወይ እኔ ምንም አልፈልግም። እኔ በቃ የምትፈልጉትን መረጃ ሰጣችሁ። እኔ በቃ ከቻላችሁ ልቀቁኝ በቃ። ኦኬ ጥሩ። አንዳንድ ነገሮችን ግን መጀመሪያ እንድናወራ ፈልጋለሁ። ማለት ይህንን ሁሉ ነገር ማደርግልህ ከእሱ ጋር እንዳታወራ ራሱ የሆንከው ስሜታዊነት አጥቅቶት አንተ ላይ የማይሆን ነገሮች እንዳያደርግ ነው አይደለ? እኔ እያናገርኩ ያለሁት ከእሱ ጋር በስነ ስርዓት መነጋገርም ስላልቻልክም ጭምር ነው። እኔ ደግሞ ከዚህ በፊት ከዶክተር ኢልዳና ጋር በረጅም ደቂቃ አውርተናል። በጣም ጥሩ የሆነ ግንኙነት አለን ከዶክተር ኢልዳናም ጋር። አሁን ደግሞ ከአንተ ጋር ያለውን ነገር ደግሞ ቁጭ ብዬ ማውራት እፈልጋለሁ፣ በሰላማዊ መንገድ ማለት ነው። የተፈጠረውን ነገር በስነ ስርዓት እንድታስረዳኝም እፈልጋለሁ። ይህንን ነገር የምር ያደረከው አንድ የማታውቀው ስልክ ስለተደወለልህ ብቻ ነው? አዎ በቃ እኔ ምንም የማውቀው ነገር የለም። እንዳልኩ ስለኔ መረጃው አለው ሰውየው። በቃ ስለኔ መረጃው አለው። ጥቃት ለማድረስ ቢል እኔ ጋር ይችላል። አድራሻዬን ያውቃል። በቃ ምን ማድረግ እችላለሁ ታዲያ? በቃ ምንም እኮ ማድረግ የማልችለው ሰው እኮ ነው። በቃ እምቢ ብለው እንኳን እኔ ላይ አንደኛ ነገር ሌላ ሰው ይሰራዋል አለኝ። አንተ ባሰራው ሌላ ሰው ይሰራዋል አለኝ። ስለዚህ ሌላ ሰው እንዳይሰራው ብለህ ነው ማለት ነው አንተ አሁን የሰራኸው? ሌላ ሰው ከሚሰራው እኔ ያልነገርኩህ ችግር ውስጥ ነኝ ያለሁት። በቃ ስለዚህ የዚህ ነገር ዋና ባለቤት እኮ አንተ አይደለህም አይደለም እንዴ? ንገረኝ። እዚህ ጋር እኮ ይሄ ውጤት እኮ ምን ያክል ለሰዎች በጣም አስፈላጊ እንደሆነ መቼም ካንተ በላይ የስራ ሁኔታ እንደሆነ እናውቃለን አይደለ? ካንተ በላይ ማንም ስለዚህ ነገር ሊገባው የሚችለው ሁኔታ አይደለም። ደግሞ በቃ በዚህ ያክል እንደዚህ አይነት ነገር ኮምፕሊኬትድ የሆነ ነገር ገጥሞኝም አያውቅም። ሲጀምር ሌላም ሰው እንደዚህ ሊያስመረምር ቢመጣ አይደለም ሊያስመረምር ምንም ኮምፕሊኬትድ የሆነ ነገር አይደለም። በራስህ ነገሮችን አንተ ለገንዘብ ጋለህ ጠማት የተነሳ ነው። ቆይ ደግሞ ከዚህ በፊት ማለት ነው ከአንድ ቀን በፊት ቆይ ተረጋጋ፣ አይዞህ እያስተካከልኩልህ ነው። እዚህ ጋር ትንሽ ጥሩ ነው ያልሆነ ነገር አይቼ ትላንትና ከናቲ ጋር ስታወራ ማለት ነው
ስለ ዶክተር ኤልዳና ምንድን ነው የተናገርከው? ሁሉንም ነገር ያዘዘችኝ እሷ ነበር አይደል? ንገረኝ። እሷ ነች አይደል ብያለሁ እኮ። እና ታዲያ እሷ ነች ያዘዘች? ዶክተር ኤልዳና ማለት እኮ ምንም ነገር በቃ አደብድቡኝ። በቃ እኔ ምንድን ነው አድርግ የምትሉኝ? ቆይ እሺ፣ እያንዳንዱን ነገር በስነ ስርዓት እንድታወራ። እሺ ልቀቀኝ፣ አላነከኝ። በቃ እሺ ልቀቀኝ። ስለ እያንዳንዱ ነገር ደግሞ ትነግረኛለህ በስነ ስርዓት። እነግርሃለሁ። ተንበርከክ። እሺ ምን አድርግ ነው የምትለኝ? ሰማኛለህ? ሲጀመር ማለት ነው አንተ ህፃን ልጅ አይደለህም። በማታውቀው የስልክ ጥሪ የተነሳ ማለት ነው ምንም ነገር ከማታውቀው ሰው ለማድረግ እውነቱ እንድትነግረኝ ነው የምፈልገው። እየሰማኸኝ ነው? ንገረኝ። እውነት የለም ወይ? ንገረኝ። ማን ነው ሰውየው? ማን ነው? አታውቀውም? ካሜራማን አንዴ ካሜራውን አጥፋ። ዝቅ አድርግልኝ። ካሜራውን አጥፋልኝ። አንድ ጊዜ ትነግረኛለህ አትነግረኝም? ኧረ ተወኝ እባክህ። ንገረኝ። ትነግረኛለህ አትነግረኝም? ንገረኝ አልኩህ ነው። ተናገር እያልኩህ ነው። ማን ነው ሰውየው? ሰውየው ማን ነው? ንገረኝ። ትናገራለህ አትናገርም? ስለዚህ በእንደዚህ አይነት ሁኔታ ነው መቀጠል የምትፈልገው አይደል? ሙሉ ቀን ከአንተ ጋር መቆየት ትችላለህ። እየሰማኸኝ ነው አይደል? ሙሉ ቀን ከአንተ ጋር መቆየት ትችላለህ በእንደዚህ አይነት ሁኔታ። እሺ ይኸውልህ፣ ና ተነስ። ቁጭ በል እዚህ። ካሜራ ና ተነስ። እሺ ስለዚህ ዱላ መጣገብ አይነት ሰው አይደለህም ማለት ነው አይደለ? ና ቀና በል፣ አታስመስል። ቀና በል። ማን የላከ? በቃ እኔ ምንም የማውቀው ነገር የለም። ማን ነው የላከ? ንገረኝ። ማን የላከ? ንገረኝ። ማን ነው የደወለልህ? ማንም አላከኝም። ንገረኝ። ማን የደወለልህ? ቀና በልና። አላውቀውም። በቃ ከደበደባችሁኝ አይደል? ምን አድርግ ነው የምትሉኝ? ጥሩ። ስለዚህ በእንደዚህ አይነት ሁኔታ እንቀጥላለን ማለት ነው እስክታውቀው ድረስ፣ ወይ ደግሞ ረስተውም ከሆነ እስክታስታውሰው ድረስ እንደዚሁ መዋል እንችላለን። በቃ እኔ የማውቀው ነገር የለም አልኩኝ እኮ። በቃ ስልኩን እሰጣችኋለሁ። ማን ነው ሌላ ሰው እንደዚህ አይነት ስራ ሊሰራልኝ ይችላል አለ። ማን ይሰራለታል ብለህ ገምተህ ነው? እስቲ የገመትክለትን ሰው ንገረኝ እስቲ። ማን ነው? እኔ አላውቅም ማን ሊሰራለት እንደሚችል። እኔ ምን አውቃለሁ? በቃ ግን ሌላ ሰው ከሌላው መቅደምህ ነው አንተ ለባንተ ቤት። ሰማኛለህ? አንተ እኔን አታታልለኝም። እኔ ለምን ማንንም ማታለል አልፈልግም። በቃ እኔ ነፃ ሰው ነኝ። ህፃን ልጅ አይደለሁም እዚህ ጋር የተቀመጥኩት አይደለም እንዴ? እኔ ወንድም፣ አንተም ትልቅ ሰው እኔም ትልቅ ሰው፣ ሁለታችንም የምናደርጋቸው ነገሮች ምክንያት ሰተን ነው የምናደርገው አይደለም? እኔ ቆይ ምን አደርጋቸዋለሁ? ሴትዮዋን አይቻቸው ማላቅ ሴትዮ በህይወቴ እኮ አይቻቸው ማላቅ ሴትዮ ናቸው። ማየት እኮ አይጠበቅብህም። እዚህ ጋር እኮ ገንዘብ ነው የቀረበልህ አይደለም? ለዛውም ከምታውቀው ጠንቀቀህ ከምታውቀው ቤቱን፣ ማንነቱን፣ አድራሻውን እያንዳንዱን ነገር ቤተሰብ ካለው ራሱ ቤተሰቡን ሁላ ልታውቅ ትችላለህ። እውነቱን እንነጋገር። እንደዚህ እስክደበደብ እኔ ምን አስጠበቀኝ? ካወቅኩት አልናገርም እንዴ እኮ ተናገር። እኔ ሲጀምር ቆይ ምን እንደያረካቸው? እኔ ሴትዮዋን አልገደልኳቸውም እኮ። እንዳንተ አይነት አፈቀላጤ የሆኑ ሰዎችን በደንብ አድርጌ ማውጣጣት ትችልበታለህ። ሰማኛለህ? ተናገር። ማን ነው? ተናገር። ማን ነው? ተናገር። ያመመኝ ነው አሁን። ዋስጤ በቃ አልሰጠህ። ሰማኛለህ? አልሰጠህ። እኔ ልብን ያመኛል ወንድሜ። ልብን ያመሃል? ከመቼ ጀምሮ? ይሄም አንዱ የእንትን ኬዝህ ነው? የቀየርከው ኬዝ ነው ወይ? ንገረኝ። ሌላ በሽታን ወደ ልብ ቀየርከው አይደለ? ድገት እንትን ለማለት ቀና በል። ኧረ ተወኝ እባክህ። ኧረ በፈጠረ አንተ ወንድሜ የለም እንዴ? ምን ሆነህ ነው? ወንድ ልጅ አይደለህ እንዴ? ቆይ አይደለም አንተ እንደዚህ የማታምነኝ ከሆነ አለመሆንም እችላለሁ። ችግር የለም። እኔ እኮ አንድ ፊርማ እኮ ነው በቃ እኮ አንድ ፊርማ እኮ ነው የፈረምኩት። በቃ አንድ ፊርማ። እኔ ሴትዮዋን አላውቃት፣ አልገደልኳቸው እንዴ። በቃ ደም ብዛት ነው በቃ የሞቱት። በቃ በቃ ሌላ ምንም እኮ ያጠፋው ዝም በል። ይኸውልህ እኔ ማለት ነው አሁን ላይ እንደዚህ አይነት ይኸውልህ ትርኪ ምርኪ ወሬ በጣም ነው የሰለቸኝ፣ በጣም ነው የደከመኝ። እንደዚህ አይነት ወሬ ማውራት ማለት ነው። የወንድሜን ትሰማኛለህ? የወንድሜን የሚኪን እናት የኔም እናት ነች ወይዘሮ መሰሉ። እሺ የሚኪ እናትን ወይዘሮ መሰሉን እንደዚህ አይነት መጥፎ ስራ እንድትሰራ፣ እንደዚህ አይነት የሐሰት ውንጀላ ስራ እንድትሰራ ያደረገ ሰው ማን ነው? እሱም ብቻ ነው። ስም ስጠኝ ወይ የሆነ ነገር የሆነ ተጨባጭ ነገር ስጠኝ። በቃ እኔ ምንም የማውቀው ነገር እኔ ልኖርበት። እባክህ ሰውዬ ተወኝ አትበለኝ። የሰማኝ ነው። ተወኝ አትበለኝ። በቃ ተወኝ አትበለኝ። ይኸውልህ የሚኪ እናትን ውጤት እንድትቀይር ያዘዘ ሰው ማን ነው? ኧረ ወንድሜ እባክህ። እኔ እኮ ወንድሜ እባክህን አትበለኝ። ንገረኝ።
በቃ አንድ ጊዜ ብቻ የሆነ ሰው በሆነ ሰው አስጠርቶኝ የሆነ ሰው በሆነ ሰው ምንድን ነው የሆነ ሰው በሆነ ሰው ስም ስጠኝ ሰውዬ። እኔ ምንም የማውቀው ስሙን አላውቀውም። በቃ የሆነ ቀን ከስራ ጨርሼ ስወጣ በሕፃን ልጅ አስጠራኝና ከዛ በኋላ ድብቅ ያለ የሆነ ግሮሰሪ ያለ ወደዛ ራቅ ብሎ ከኛ መስሪያ ቤት ሰው ይፈልጋል አለኝ። ከዛ በኋላ ምን አይነት ሰው ነው የሚፈልገኝ? ልጁ ጋርም ትንሽ ተከራከርን። ከዛ መምጣት አለብህ ላወራ ፈልጋለሁ በስራ ጉዳይ ያለ ሰው ነው ምናምን አለኝ። ከዛ ሄድኩኝ እና ተቀመጥ ምናምን አለኝ። ያዝ ምናምን ጠጣ ምናምን አለኝ። እኔ አልጠጣም ነው ይቸኩራል አባቴ ስራ ከፈለግክም እዛው ነው ማውራት የነበረብን አልኩት። ከዛ በኋላ ያለበትን ሁኔታ አውቃለሁ። ያሬድ ነው የምትባለው ዶክተር ያሬድ በሽተኛ እናት አለች ምናምን አለኝና እንዲህ በዚህ ልክ የኔን መረጃ የያዘ ሰው እንዴት እኔ ጋር ሊመጣ ቻለ? ግራ ገባኝ። ከዛ በኋላ ሰሞኑን የሚመጣ ሪሳ እናንተ ጋር ይኖራል፣ እናንተ ጋር የሚመጣ ሪሳ ይኖራል። የምትመረምረው ኬዙን የምትይዘው አንተ ነህ፣ ግን ቀድሜ ያሳውቃለሁ፣ ስልክ ደውልልሃለሁ ከመምጣቱ በፊት አለኝ። እና በቃ ያለውን ነገር በኋላ ላይ አወራሃለሁ፣ ግን እንድትሰራቸው የምፈልጋቸው ስራዎች አሉ፣ ጥቅም ያለ ገንዘብ እከፍልሃለሁ ምናምን አለኝ። አግባባኝ። ሌላ ሰው ምን ሊሰራው የሚችለው ስራ ነው ይሄንን? ሌላ ሰው ከሚሰራው አንተ ሳየ እዛ መስሪያ ቤት እንደ ልፋት የማይከፈል ሰው ነህ፣ በቃ በጣም ታታሪ ሰው ነህ፣ ሁሌ ጠዋት ማታ የምትሰራ ሰው እንደሆን ካውቃለሁ ምናምን አለኝ። ስለዛ በቃ ምንም አማራጭ የለኝም፣ በቃ ሁሉንም ነገር ያውቃል። ከዛ በኋላ የሚከፍለኝን ብር ተስማማን ምናምን ነገር። በቃ ትልልቅ ብር እከፍልሃለሁ፣ ቀብድ የሚሆን ደግሞ የተወሰነ ብር አሁን እልክልሃለሁ ከፈለግ ካለ የተወሰነ ብር። ያ ሁላ ብር እንዴት አምኑኝ? ምን አይነት ስራ? ቀብድ ከፈለ ማለት ቀሪ ክፍያ ይኖረዋል ማለት ነው አይደል? አዎ። እሺ ቀሪ ክፍያውን ስታዲያ በምንድን የተላከው? በዛው በአይን አለም ነው ወይስ? አይደለም፣ ሁለተኛው ክፍያ የከፈለኝ ሂሩት እንደዛ ነገር ነው። ባንኩ ላይ ማየት እንችላለን፣ የገባልኝን ስልኬ ላይ ማየት እንችላለን። ማን ያልከው? ሂሩት ሂሩት አበበን ምናምን። ኦኬ እሺ። እንደዛ ብሎ ነው የገባልኝ እና ተጠራጠርኩኝ። በቃ ሁላ ብር ከፈለኝ። መጀመሪያ ቀብድ የሚያሰረኝም ስራ አላወኩም። በቃ ዲቴይል አልነገረኝም። የዛን ቀን ደውዬ የመጨረሻ ቀን እነግርሃለሁ ነው ያለኝ። ከዛ በሌላ ቀን ቀጠረኝ እንደዚሁ ቀብዱ ደረሰ ወይ ምናምን ሊለኝ። ከዛ የዛን ቀን በአካል ነው የቀጠረ? የት ነው የተቀጣጠራችሁ? እዛው ቤት ቀጠረኝ። ከዛ በኋላ የዛኔ ቀደም ብዬ ፎቶ አንስቶት ከርቀት እንደዚህ በረንዳ ላይ ነው የሚቀመጠው። የተወሰነ ብዙም አይታይም፣ ግን በቃ ብርን ቢያስቀርብኝ ቤተሰቤ ላይ ማደጋ ሊጥል ይችላል። አሁን ይህ ሰው ስለ ቤተሰብ እያልከኝ ያለው ፎቶ አለህ ነው? እዚህ ሰው በደንብ አይታይም አለኝ። ስልክ ላይ አለ? አለ። ኦኬ ጥሩ። እሺ ቀጥል። ከዛ አነሳሁት። ብዙም ባይታይም በርቀት ነው ያነሳሁት። ከዛ በኋላ በቃ ተገናኘን፣ አወራን። በቃ ህይወትን ነው በቃ የማስተካከልልህ በደንብ አንተ ብቻ ሬዲ ሁን፣ ሰሞኑን በቅርቡ ተዘጋጅ በደንብ ምናምን አለኝ። ከዛ እሺ አልኩት። ከዛ የዕለቱ ዕለት በቃ እሳቸው የሞቱ ቀን ደውሎ በጠዋት እንድትገባ ነገ አለኝ። በጠዋት ግባ አለኝ። ሌሊት ነው የደወለልኝ። በጠዋት ግባ ዛሬ አለኝ። ከዛ በጠዋት ገባው በጠዋት። ከዛ የመጀመሪያ ሪሳውን የሚያገኘው እኔ ማለት ነው። ቅድም እንዳልኩ አሁን እኔ ምርመራውን ውጤት አስገባው ማለት ነው። እሺ የሰውየው ስም ማን ነው? የሰውየውን ስም አላውቅም። ሰውየው ጋር ተነጋግረን አናውቅም። በቃ ፎቶውን ያለኝ ፎቶውን እሰጣችኋለሁ። በቃ እሺ ችግር የለውም። ፎቶ ስልክህም እኛ ጋር ስለሆነ ያለው የኔ ባልደረቦች ስልክህን ይወስዱና ፎቶውን ታሳያቸዋለህ። ከዛ በኋላ በቀጥታ እነሱ በዛ ቢባል 2 ሰዓት ከ2 ሰዓት በላይ የሚፈጁ ሰዎች አይደሉ፣ የተወለደበትን ሆስፒታል ድረስ ማጣራት ይችላሉ። የኔ ስራ ባልደረቦች በእንደዚህ አይነት ነገር በጣም የተካኑ ሰዎች ነው ያሉን። ችግር የለውም፣ ስሙን ባታውቀውም ችግር የለውም። ውድ ቤተሰቦች እንግዲህ ከያሬድ ማግኘት ያለብንን መረጃዎች እንግዲህ በትንሹም ቢሆን ያገኘን ይመስለኛል። የተለያዩ ነገሮች ከዚህ በኋላም ሊኖሩ ይችላሉ። ስለዚህ ያሬድ አሁንም ቢሆን ዶክተር ያሬድ አሁንም ቢሆን ውድ ቤተሰቦች ከኛው ጋር ነው የሚቆየው፣ የትም አይሄድም። የዚህን ነገር እልባት ሳናገኝለት ይሄ ሰውዬ ማን ነው፣ ከኛስ ምንድን ነው የሚፈልገው፣ ከወንድሜ ሚኪ ከወይዘሮ መሰሉ ምንድን ነው ያለው ጉዳይ የሚለውን ነገር እንግዲህ የምናጣራ ይሆናል። በድጋሚ ተመልሼ የምመጣ ይሆናል። እስከዛው ድረስ ግን ቸር ቆዩ።
ውድ ቤተሰቦች በድጋሚ ተመልሰን መተናል። አሁን የምገኘው እንግዲህ ከዶክተር ኤልዳና ጋር ነው። ውድ ቤተሰቦች ያው ከዚህ ነገር ጋር በተያያዘ እንግዲህ ዶክተር ኤልዳና በጣም በተለያየ መንገድ እንግዲህ ከኛ ጋር እገዛዋን እያደረገችልን እንግዲህ ቆይታለች፣ በተለያየ መንገድ ማለት ነው። ውድ ቤተሰቦች እንግዲህ ከዚህ ነገር ጋር በተያያዘ በተለይ ደግሞ ከዶክተር ያሬድም ጋር በተያያዘ እንግዲህ አንዳንድ ነገሮች ተፈጥረዋል፣ አንዳንድ ውዥንብሮች ተፈጥረዋል። በዚህም ነገር እንግዲህ እሷም ትንሽ እንደተበሳጨች እንደተናደደችም ጭምር ነው የነገረችኝ በስልክ በምናወራበት ሰዓት ላይ። አሁን ደግሞ እዚህ ከኔ ጋር ተገኝታለች ማለት ነው፣ አንዳንድ ነገሮችን ለማውራት ማለት ነው። ውድ ቤተሰቦች በመጀመሪያ ዶክተር ሁሌ እገዛሽ ባስፈለገን ሰዓት ከኛ ጎን እየሆንሽ ስለሆነ ከልብ እናመሰግናለን። በዚህ ከባድ ጊዜ ላይ ብቻችንን ልትተይን ራሱ ፈቃደኛ አይደለሽም። ለዚህም ደግሞ ከልብ እናመሰግናለን በሙሉ ቤተሰቦቻችንም ስም ማለት ነው። ዛሬ እንግዲህ እዚህ የተገናኘንበት ዋነኛ ምክንያት እንግዲህ ያው ትላንትና ከዶክተር ያሬድ ጋርም እንግዲህ በስልክ ትንሽ ሰላማዊ ያልሆነ ቆይታ አድርጋችሁ ነበረ ማለት ስላንቺ አንዳንድ ነገሮችን ብሏል። ከዛ ነገር ጋር በተያያዘ እስቲ የምትይኝ አንዳንድ ነገር ካለ ስለሱ ለማውራትም ጭምር ነው እዚህ ጋር የተገናኘ ነው ዛሬ። እሺ ያው በመጀመሪያ ይቅርታ ነው ልጠይቅ የምችለው እናንተን ማለት እንደዚህ አይነት ኤክሰስ የሆነ ኬዝ እንደ ሆስፒታል ሲወጣ በጣም ደስ አይልም እና ማለት ፕሩቭ አልሆነልኝም ማለት አልተመለሰልኝም ከምን አንፃር እንደሆነ እንዴት እንደሆነ እንደዚህ አይነት ኬዝ እየተፈጠረው ምንም ሊመለስልኝ አልቻለም። ለምን ሞርተም ኬዝ ነው፣ ሁላችንም ያለንበት ነው። ስታፍ ሙሉ ስማችን ነው የጠፋው ማለት ሁላችንም የያዝነው ኬዝ ነው። ዝም ብለክ የምታወጣው ፋይል አይደለም። የፔሸንት ፋይል እንደፈለክ የምትቀይረው እንደፈለክ የምታደርገው ነገር አይደለም። አይፈቅድም፣ ኢቲክሳችን አይፈቅድም ማለት እንዴትኛውን ብትሄድ አይመጣውም እና አንደኛ ስሜ ተነስቶበታል፣ ሁለተኛ የምሰራበት መስሪያ ቤት አለ፣ ሶስተኛ ደግሞ አይመጣውም። በቃ ሀዘን ላይ ያለ ቤተሰብ እንደገና ፋይል ተቀይሮበት እንደገና ሌላ ውዝግብ ምናምን ኬዙን ያልገባኝ እኔ ከምን አንፃር እንደሆነ እንዴት እንደዚህ ሊፈጠር እንደቻለ ምን እንደሆነ ዌው አልገባኝም። እና አቴስ የዲሲፕሊን ደግሞ እንደዚህ አይነት ዲሲፕሊን ያለው ሰው አልነበረም። አብረን እንደምንሰራ ሰው ይሄን አክል ባላቀውም ግን አብረን ብዙ ሰርተናል። እንደዚህ አይነት ነገር አጋጥሞን አያውቅም። እንደዚህ አይነት ነገር ተፈጥሮ አያውቅም። ኬዝ አላለቀም። ባለፈውን በደንብ ነገራችኋለሁ። ይሄን አክል ፕሩፍ ለማድረግ ዝግጁ አልነበርኩም። እንኳን እንደዚህ ነው ብዬ ለመናገር ይቅርና ይሄን አክል አላብራራውላችሁም። ኤክስሬይ መነሳት አለበት፣ እያንዳንዱን ነገር እንትን ማለት አለበት ስላችሁ ነበረ። ማለት እንደዚህ መላምት እንኳን እንትን ለማለት ፍቃደኛ አልነበርኩም። ለምንድነው ያ የሆነው? እርግጠኛ መሆን አለብን ማለት ድጋሚ የሚነሳ ኬዝ አይደለም። በቃ አንድ ሰው አፈር ውስጥ ገባ ብለህ ምን የምትለው ነገር ነውና ቤተሰብ ሀዘን ላይ ሆኖ እንደዚህ አይነት ኬዝ መነሳቱ ምናምን በጣም የሚያሳፍር ነገር ነው እና እኔ እንጃ ምን ብዬ እንደማብራራው አላውቅም። እና ከምን አንፃር እንደሆነ ምንም ማለት አልገባኝም። ይገባኛል። አንቺም ጋር የተፈጠረው መናደድም ጭምር ከአንዳንድ ምክንያቶች ከማታውቂያቸው ምክንያቶች ጋር ሊያያዝ እንደሚችል እኔም ገምታለሁኝ። እና ግን አንዳንድ ነገሮችን ከአንቺን መጠየቅ እፈልጋለሁ ማለት በተለይ ደግሞ ከዶክተር ያሬድ ጋር በተገናኘ ማለት ነው። ዶክተር ያሬድ ጋር እንግዲህ ብዙ ጊዜ አብረን ሰርተናል ብለሻል። ያው ብዙ ባንግባባም ማለት አብሮ አለማሳለፍም ሊሆን ይችላል እንደዚህ አይነት ነገር ግን ደግሞ በስራ ሁኔታ ላይ ምናምን ከዚህ ነገር ጋር የተያያዘ ከዚህ በፊት የገጠማችሁ ነገር ነበረ? ከዚህ ነገር ጋር በተያያዘ ልክ እንደዚህ አይነት የኬዞች መዛባት የፋይሎች መቀያየር ሊሆን ይችላል በዶክተር ያሬድ ምክንያት የሆነ ማለት ነው። ከዚህ በፊት እንደዚህ አይነት ነገር አጋጥሟችሁ ያውቃል? በፍጹም እንዳልኩ ነው። እኔ እዚህ መስሪያ ቤት ከገባው ጀምሮ እንደዚህ አይነት ኬዝ አጋጥሞኝ አያውቅም። በእንደዚህ አይነት ኬዝም ስማችን ተነስቶ አያውቅም። ማለት በፍጹም እንደዚህ አይነት ኬዝ ተፈጥሮ አያውቅም። ከምን አንፃር አሁንም እንደተፈጠረ ማለት ባይዘይ ፍቃድ ያስነጥቃል። ቀላል አይደለም ማለት ከስራችሁ ማለት ነው። አዎ ድጋሚ ማለት ከመስሪያ ቤት መባረር አሁን ኦኬ ብለህ የምታልፈው ነገር ነው። የሆነ መስሪያ ቤት ብትባረር የሆነ መስሪያ ቤት ታመለክታለህ እንደገና ምናምን ነገር አድ ማድረግ ትችላለህ ሌላ ቦታ። ግን እንደዚህ አይነት ኬዞች አትሄልስ ፍቃድ ያስነጥቃል። ድጋሚ እንዳትሰራ ያደርጋል። አይሚን ደግሞ ሜዲካል
ታውቃለህ በጣም ብዙ ፕሮሰስ አለው። ደክመን ነው ፍቃዳችን የምናገኘው። እንደዚህ ዝም ብሎ አይሰጥም ቴምፖና ያንን ሁሉ ሉዝ ነው የምታደርገው፣ ታጣበታለና ማንም ደፍሮ እንደዚህ አይነት ነገር የሚሰራ የለም። እኔ አጋጥሞኝ አያውቅምና ከምን አንፃር እንደዚህ እንደተፈጠረ አሁንም እንዳልኩ ነው ሊመለስልኝ አልቻለም። በዛ ላይ ደግሞ የኛን ስም አንስቶ ምናምን ይሄ ቀላል ነገር አይደለም እና ምንም ሊመለስልኝ አልቻለም ከምን አንፃር እንደሆነ ማለት ነው። ያላለቀ ፋይል አልቋል ተብሎ ተሰርቶ እንደገና ደግሞ ማንም የሚያውቅ የለም። ስታፍ ክፍል ሙሉ አያውቁ እንዳልኩ ነው። አንድ ላይ ነው እየሰራን ያለነው። እንኳን እንትኖቹ ከነርሶቹ ጋር አንድ ላይ ነው ስንሰራ የነበረው። ለምን ፈርስት እነሱ ስለተቀበሉ ማለት ነው። እና ከምን አንፃር እንደዚህ እንደሆነ በፍጹም ሊመለስልኝ አልቻለም። ማለት የዚህ ነገር ጉዳይ እንኳን ያው መነሻውን ቢሆንም እኛም አንዳንድ ያወቅናቸው ባደረግናቸው ምርመራዎች ማለትም ከዶክተር ያሬድ ጋር በነበረን ቆይታ የኛም አባላቶች አንድ ላይ ሆነን እንግዲህ አንዳንድ ያገኘናቸው ነገሮች አሉ። ማለት ካለበት የኢኮኖሚ አንፃር ጉዳይ ማለት ምንም አይነት ምክንያት እንግዲህ ህገወጥ ስራ ለመስራት በቂ ምክንያት ነው ብለን ልናጣቅስ አንችልም። ማለት ማንኛውም ሰው ቢሆን እርዳታ የሚፈልግ ከሆነ በቀጥታ እርዳታውን ጠይቆ ማግኘት የሚችልበት ሁኔታ ነው አሁን በአሁኑ ጊዜ ላይ ያለው። ጊዜው የቴክኖሎጂ ነው። በጣም ብዙ አይነት ነገሮች አሉ። ግን ደግሞ ባልተፈለገ መንገድ ለማደግ በማይሆን መንገድ እንግዲህ አቋራጭ መንገድን ተጠቅሞ ለማደግ የሚደረግ አይነት ስራ ነው። ማለት በትክክለኛው አባባል ስነግርሽ በስነ ስርዓት ዶክተር ያሬድ ወንጀል ፈጽሟል። በስነ ስርዓት ወንጀል ፈጽሟል። ምንድነው ይሄ ወንጀል? ትንሽም ሊሆን ይችላል። ምናልባት እኮ ትንሽ ነገር ሊመስል ይችላል። ግን ደግሞ ትንሽ አይደለም። ማንኛውም ወንጀል ከትንሹ እየተቀጨ ካልሄደ እንደዚህ አይነት ነገር በኋላ ላይ እየሰፋ ሄዶ እንግዲህ ሳይቃጠል በቅጠል ከሚባለው አባባል ያልፍና መመለሻ ጊዜው ነው የሚያቅተን። ስለዚህ ዶክተር ያሬድ አሁን ላይ ምንድነው ያደረጋቸው ነገሮች? ምክንያቱም አላውቀውም ስላልሽኝም ጭምር ነው አሁን ላይ ላንቺ እየነገርኩሽ ያለሁትና ገንዘብ በስነ ስርዓት ከሰው ተቀብሎ ነው፣ ከማናውቀው ሰው ገንዘብ ተቀብሎ ነው ይሄን ነገር እያደረገ ያለው። ማለት ይሄ ሰው ለሱ ገንዘብ ሰጥቶት ውጤቱን እንዲቀይር ያደረገው ማለት ምናልባት እኮ አንድ መስመር ሊሆን ይችላል ቀየርኩኝ እያለን ያለው ለኛ ማለት ነው። ምናልባት እናንተም ከምታውቁት ነገር ጋር አንድ መስመርም ሊሆን ይችላል። ማለት ፋይሉን ከእናንተ ወስዶ መቀየር ያለበትን ነገር ብቻ ቀይሮ ጨርሻለሁ ብሎ ለኛ ሰጥቶንም ሊሆን ይችላል። አናውቅም። እሱ ግን ደግሞ ይሄ ሁላ እንዲደረግ ያደረገው እሱ ገንዘብ ተከፍሎት አንድ ሌላ የውጭ አንድ አካል እንዳለም ጭምር ነው አሁን ላይ የነገረን። እና ከዚህ ነገር ጋር በተያያዘ እኔ ምንም ሊገባኝ አልቻለም። ሲጀመር የሞታቸው ምክንያት ምን ሊሆን ይችላል? ማለት እሱ ያለው ቀጥታ ደም ግፊት ነው አይደለ? እሱ ደም ግፊት ነው ብሎ ነው ለሁላችንም የነገረንና ይሄ ሁሉ ውዥንብርም የተፈጠረው ከዚህ ነገር ጋር በተያያዘ ነው። ማለት አሁን ላይ ያው እየጨረሳችሁ እንደሆነም ነው ቅድም ላይ የነገርሽኝና የተለየ ነገር ምን አይነት ነገር ሊሆን ይችላል? ወይ ሌላ አይነት ከደም ግፊቱ ሌላ አይነት ኬዝ ሊኖር ይችላል። ካገኛቸዋቸው ነገሮች አንፃር የግድ ማወቅም ስለፈለግንም ጭምር ነው ከዚህ ነገር ጋር በተያያዘ ማለት ነው። ማለት ምን ብዬ እንደማብራር አላውቅም። በጣም የሚያሳፍር ነገር ነው። ማለት እንደ ሙያ በደንብ የሚያስጠላ ነገር ነው። ትጠብቃለህ እኮ ማለት እንደዚህ አይነት ነገሮች ይመጣሉ። እንደዚህ አይነት ሎድ የሆኑ ነገሮች እንዲሰራላቸው የሚመጡ ሰዎች አሉ። ህግ ላይ የሚያጠኑ ሰዎችና መርካቶ እየታደሰች ነው። አዎ እየታደሰች ነው። እኛ ደግሞ በአዲስ አበባ መርካቶ ተክለ ሃይማኖት የሱቅ ባለቤት የሚሆንበትን እድል ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል። በአንድ ዓመት የምናስረክበው በሁለት ወር ጊዜ ውስጥ ግራውንድ ፍሎር የደረሰው G+5 ሞላችን ላይ በተለያየ ካሬ አማራጭ ከ640 ሺህ ብር ቅድመ ክፍያ ወይም በሙሉ ክፍያ 11 ካሬ በ2.2 ሚሊዮን ብር፣ 16 ካሬ በ3.5 ሚሊዮን ብር፣ 22 ካሬ በ4.4 ሚሊዮን ብር፣ 32 ካሬ በ6.4 ሚሊዮን ብር ሙሉ ክፍያ በኔት ኤሪያ ያለምንም ዋጋ ጭማሪ ወይም በፊክስድ ፕራይስ በፉል ፊኒሽ የምናስረክባች ሲሆን ቀድሞ ለሚመጡ ለ10 ደንበኞች እስከ 20% የሚደርስ ልዩ ቅናሽ አዘጋጅተናል። የዚህ ድል ተጠቃሚ ለመሆን ፈጥነው ከታች ባለው በድርጅቱ ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ሄልዝ ለሚያጠኑ ሰዎች እንደዚህ አይነት ነገር ኤክስፔክት ያደርጋሉ። ግን እንደ ሙያ እንደዚህ ተቀብሎ የሚሰራ ሰው ከባድ ነው። አሁንም እናንተ ምን እንደምል አላውቅምና አሁን በሱ ስም ይቅርታ ነው ማለት የምችለው። ግን ያገኘነው እንደ ውጤት ምንም ነገር የለም ብያለሁ። ማለት
ፊዚካሊ ምንም ያገኘንባቸው ነገር የለም። ከዛ በኋላ ውስጣዊ ምንም ያገኘንባቸው ተመርዘው ነው ምናምን የሚባል ነገር ምንም ያገኘነው ነገር የለም። ግን ሌላ ደግሞ ውጤቱ የሚናገረው ደም ግፊት ደግሞ ለሞታቸው መንስኤ እንዳልሆነ ማለት ለሞት የሚያዳርግ አይነት ደም ግፊት እንደሌለባቸው ነው ያገኘነው እና ፋይሉን አምጥቼ ላሳየህ እችላለሁ አሁን እስከደረስንበት ድረስ ማለት ነው። ግን ይሄን አክል ፕሩፍ ለማድረግ የሚያደርስ አይነት ነገር የለኝም ልነግርህ የምችለው ማለት ነው። ይሄን ነው ዲቴል ይሄን ነው ብዬ ልነግርህ የምችለው ነገር የለም። እንዳልኩህ አላለቀም ፔፐር ገና እንትን እያለ ነው። ውጤቱ ያለቀ ነገር አይደለም። ገና እየሰራ ነው ሊያልቅ ደርሷል። አዎ ግን አሁንም ማለቅ አለበት። ሪፖርት ልናደርግላችሁ የምንችለው ያለቀ ነገር ነው ማለት አሁንም በዚህ ነው ውዝግብ ነው የሚሆነው ሌላ ታሪክ ነው የምንፈጥረው። ይገባኛል ማለት እኛም ይሄን ያክል በጣም እንትን ተጭነን እየጠየቅናችሁ ያለውበት ምክንያትም እንግዲህ ከዚህ ነገር ጋር በተያያዘ ነው ማለት እሱ የነገረን ነገር አለ ምንም አይነት ፊዚካል ሃርምም እንዳልደረሰባቸውም ጭምር ነግረሽናል እና እነዚህ ሁኔታዎች በጣም ነገሩን ለማወቅ በጣም ጉጉት ስላሳደሩብንም ጭምር ነው አንቺንም እያስቸገርኩሽ ያለሁት ማለት ምንም አይነት አካላዊ ጉዳት አልደረሰባቸውም። የውስጥ ጤናቸውም እንግዲህ ሰላም እንደነበር ማለት እንደማንኛውም ሰው ደም ግፊት ወይ ደም ማነስ ወይ ስኳር እንዳለበት አይነት ሰው ኖርማል ኬዝ ላይ ያለ ኖርማል ስቴጅ ላይ ያለ ደም ግፊት እንዳለባቸውም ጭምር ነው እየነገርሽን ያለሽው እና ይሄ ነገር በጣም ግራ ስላጋባንም ጭምር ነው ማለት ምናልባት ቀናቸው ደርሶ ነው የሚልም ነገር ካለ እሱንም ለማወቅም ስለፈለኩኝም ጭምር ነው እንደዚህ እየጠየኩሽ ያለሁት። እንግዲህ ከምርመራ ካለፈ ምርመራ ላይ ምንም ውጤት የማናገኝ ከሆነ ልንል የምንችለው ያው እንደ ኢትዮጵያዊም ቀናቸው ደርሶ ነው አይደል የሚባለው አብዛኛውን እንደዛ ነው ልንል የምንችለው። ግን አሁን መውጣት መድረስ ያለባቸው ውጤቶች አሉ እስቲል ያልደረሱልንና እነዛ ውጤቶች መድረስ አለባቸው። ቶክሶሎጂ አናሊሲስ አለን እሱ መውጣት አለበት በደንብ መሰራት አለበት። ከዛ ብለድ በደንብ ማግኘት አለብን ውጤቱን ተወስዷል ግን ውጤቱ አልደረሰም እኛ ጋርና ያ ነገር በደንብ መድረስ አለበት እና እነዛ ውጤቶች ከደረሱ በኋላ በደንብ የምናወራበት በደንብ ደግሞ ውጤቱን እንደዚህ ነው ብለን ፕሩቭ የምናደርግበት ታይም ይደርሳል። ግን እነዛ ውጤቶች ሳይደርሱ ለእናንተ የምንነግራችሁ ነገር የለም። እንደዚህ ነው ብዬ ልነግራችሁ የምችለው ግን ይሄ እንደ ውጤት አሁን ለምሳሌ የነሱ ደም ግፊት ነው ተብሎ ወጥቶ ትንሽ ነገር ነው ልንለው አንችልም። በምን ምክንያት እንደሞቱ በደንብ ማወቅ አለብን። በደንብ መረዳት አለብን። ያ ነገር ደግሞ ብዙ ነገሮችን ሊያበላሽ ይችላል። ወርዝ ያደረገው ነገሩን ያ ነው። ስለዚህ እንደዛ ብለን ልናብራራው ማንችለው ነገር ስለሆነ አሁን ላይ ግን የደረስንበትን ያላለቀ ሪፖርት አለን። እሱን ማየት እንችላለን። እሱን ላምጣልህና አብረን ቁጭ ብለን ልናየው እንችላለን። ኦኬ እሺ ዶክተር በጣም አመሰግናለሁኝ። ሁሌም ቢሆን እገዛሽ ከኛ ጎን ስላለ ፈጣሪ ያክብርልን እንላለን። አንቺም ወደ ሐኪም ቤት ትሄጂና እንግዲህ ያለውን ነገር አምጥተሽ አብረን የምናይ ይሆናል። እኔም ደግሞ ውድ ቤተሰቦች አንድ መሄድ ያለብኝ ቦታ ስላለ እዛ ደርሼ እመለሳለሁኝ። ያለውን ነገር እንግዲህ እየተከታተልኩኝ የማሳውቃችሁ ይሆናል። እስከዛው ግን አብራችሁን ቆዩ።